ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ተመልካቾቻችን የሞዳ ዝግጅታችንን እየተከታተላችሁ ትገኛላችሁ። እስኪ አሁን ደግሞ ወጣ ብለን በረመዳን የቤተል እንዲሁም ደግሞ የአንዳንድ ቦታዎች ድባብ ምን ይመስላል የሚለውን የተወሰኑ ሱቆችን ጎብኘት እያደረግን በተለይም ከፊታችን ኢድ እየመጣ አይደል? ለኢድ የምትገበያዩት ነገር ይኖራልና እንደው ረመዳን ድባቡ ምን ይመስላል የሚለውን ጎራ ብለን ወደ ቤተል አካባቢ አንዳንድ ሱቆችን እናያለን፣ እንጎበኛለን። እናንተም አብራችሁን ትቆያላችሁ ተመልካቾቻችን። ረመዳናችሁ እንዴት እያለፈ ነው? በያላችሁበት ሆናችሁ ረመዳንን በቆንጆ ሁኔታ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አብራችሁን ሁኑ። ኢንሻአላህ የገበያው ድባብ ምን እንደሚመስል አብረን እንቃኛለን። يقول الشاعر يا ذا الذي ما كفاه الذنب في رجب حتى عصى ربه في شهر شعبان لقد أضل لك شهر صوم بعدهما فلا تصيره أيضا شهر عصيان አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ ተገናኝተናል። ያው ቤተል አካባቢ ዞር እያልን የረመዳን ድባብ ምን ይመስላል፣ በተለይ ደግሞ ረመዳን አጋማሽ ላይ ሰዎች ለኢዳል ፊጥር የተለየ ዝግጅት ያደርጋሉ። ቅድመ ዝግጅት ነው የሚያደርጉት። እንዲሁ ከመገበያየት ጋር ተያይዞ ምን ይመስላል ያለው ድባብ የሚለውን ጎብኘት እያደረግን ነው። አንድ ሰው አገኘን። ብዙዎቻችሁ ታውቁታላችሁ። ቃል ሻዒር ስም ሆኖ ቀረ ማለት ነው። ቃል ሻዒር አብዛኛው ሰው ስሜን አያውቀውም። ቃል ሻዒር ነው። ቃል ሻዒር ሲል ቲክቶክ ላይ በዚህ ስሙ ነው በደንብ የምናውቀውና ሌላ ስም የለህም? ትክክለኛ መጠሪያ ስምህ ዋናው አለኝ። ባያውቁት ይሻላል አለኝ። አይ ስሜ ባህር ሁሴን ነው። ባህር ሁሴን መሐመድ። ባህር ሁሴን መሐመድ። ደስ የሚል። ባህር የት አካባቢ ሰው ነው? የሐረር ሰው ነው። ሐረር ከተማ ማለት ነው። እንደዛ ሰምቻለሁ። መሀል ሐረር ከተማው ላይ ነው። ከዛ ሐረር ከተማው ላይ ነው። ከከተማ ወጣ አትሉም? ሐረር ከተማ ላይ ነው። ጀጎል አካባቢ ነው። በቃ ጀጎል አካባቢ ከሆነ ያንተ የህይወት ታሪክ ከጭሩ ነው ወይ ደግሞ ከሐረር አቅራቢያ ያሉ አንድ ሀሪማዎች ምናምን ያሉበት ቦታ አለ። ከዛ አካባቢ ጋር ምን ያገናኛል ነው? ቦታውን ታውቀዋለህ? ሐረር ላይ ያሉት ትንሽ ወደ ገጠር አካባቢ ያለው ሀሪማዎች ግን ብዙ እንደዛ ወደ ውስጥ ምናምን ገብታ አላየሁም። እዛው ላይ ነው ያደግነው። እዛው ተነስተን ወጣን። እሺ ታዲያ ቃል ሻዒር ይሉሃል ሰዎች እና የምር እንደሚባለው ገጣሚ ነህ ነው ነጋዴ ነህ? ገጣሚ አይደለሁም። የገጣሚዎችን ቃላቶች ነው ብዙ ጊዜ የምጠቀመው። ለዛ ነው ቃል ሻዒር የሚለው። እኔ ግን ነጋዴ ነኝ፣ ደንበኛ ነጋዴ ነኝ። ስለዚህ በግጥም ነው የምትነግደው ነው? ግጥም አንዳንዴ ነው በቃ ስራ ሲጠፋ ነው ግጥም። አሪፍ፣ በጣም ደስ ይላል። ኮንቴንትህን ብዙ ሰዎች ቲክቶክ ላይ ያዩታል። በተለይ ኢስላሚክ ኮንቴንት ላይ ብዙ ቫይራል ከሚወጡ ቪዲዮዎች መሀል ነበር፣ በደንብ ትታይ ነበረ። ምናልባት አሁን እንዳልከውም ንግዱ ላይ መረር ስትል ትንሽ አቀዝቅዛል መሰለኝ። ስራ እንዴት ነው? ከግጥሙ መልስ ንግድ ምናምን ምን ይመስላል? ስራ ማሻአላህ። ስራዬ እንደሚታወቀው ጀለቢያ ነው። ሰው ረመዳን ሲመጣ ጀለቢያ ነው የሚለብሰው አብዛኛው፣ ይዞርበታል ወደ ጀለቢያ። አብዛኛው ስራ በጣም አሪፍ ነው። ያንተን ኮስቲሞች ደግሞ ያያሉ ምናምን። ስለዚህ አንተ የለበስከው አይነት ምናምን እያሉ እንደዛ ብለው ከሌላ ቦታ ምናምን ከሩቅ ቦታ ይደውላሉ፣ ከታች ከሁሉም አቅጣጫ ይደውላሉ። ሰው ወደ ሁሉም አቅጣጫ ይልክላቸዋል። እንደዛ በጣም ይሻላል። አሪፍ። በረመዳንስ እንዴት ነው ስራና ረመዳን ምናምን እንዴት ነው አያይዘህ አብረህ የምትሰራው? አላህ ያቻችለ ነው። በኢባዳም በስራም ኢባዳ ስለሆነ አቻችለ ነው። በደንብ ይሄድን። ስለ ረመዳን እያወጋን ነው። ረመዳን አጋማሹ ላይ ደርሰናል። ያው ሰዎች በኢባዳ በደንብ ነቃ የሚሉበት ሰዓት ላይ ነው። በተለይ የኢቲካፍ ጊዜ እየመጣ ነው። የአሽረል አዋኺር ጊዜ እየመጣ ነው። በደንብ ጉልበታችንን አጠንክረን ወሩን የምንሸኝበት እንግዳችንን የምናሰናበትበት ጊዜ ላይ ደርሰናል። እንደው ከስራ ጋር በተያያዘ ደግሞ ረመዳንም ነው፣ ስራህም መስራት አለብህ። ታፍ ጊዜ ነው ረመዳን ላይ። በተለይ ለእናንተ ስራ ሰው በረመዳን ወቅት ነው እንደዚህ አይነት አልባሳቶች እየመጣ የሚገዛው ምናምን። እዚህ ውስጥ አጣበህ ኢባዳህን እንዴት ነው የምትከውነው የሚለውን ብናነሳ ደስ ይለኛል። ቁርአን መቅራት ይኖርብሃል፣ ተራዊህ ይኖራል። በተራዊህ ሰዓት ደግሞ ከስተመር ምናምን እንደዚህ አይነት ነገር ያጋጥማል እና እስኪ ያለውን ቫይብ በደንብ አጫውተኝ። አላህ ከኢባዳና ስራ ጋር ትንሽ ሊጋጭ ይችላል፣ ግን አቻችለ ነው በደንብ ነው አለ። አሁን ተራዊህ ሲደርስ ሰላት ምናምን ሲደርስ ግዴታ ስራውን ትተን ወደ ሰላት ነው። በተለይ ዋጅብ ሲሆን አዛን ካለ ምንም አይሸጥም። ሱቁ ይዘጋል። ተራዊህ ሲሆንም አብዛኛው ጊዜ እዛ ነው። አሁን አሽረል አዋኺር ምናልባት ተሐጅድም ስላለ ተራዊህ ትንሽ ለካረግን ነው እንጂ
ሌላ ጊዜ ሰላት ሲሆን ወደ ዒባዳ ነው ብዙ ጊዜ የምንሄደው ማለት ነው። ቁርአንም ማቻችለን ሰው ሲወጣ ቁርአን እየቀራን ሰው ሲገባ እያስቀመጥን እንደዛ ያደረግነው ነው። ግን አሁን እዛ ለምሳሌ ኮንቴንቶችህ ላይ እንደምናየው በጣም ለነፍስ ቅርብ የሆኑ ነገሮችን ታወራለህ ግጥሞችህ ላይ። አንተ ደግሞ በደንብ ኢንስፓየር የሚያደርጉ ሰዎች አሉ። ከነዛ ሰዎች የወረስከው ነገር አለ ብዬ አስባለሁ። የነፍስ ነገር የሩህ ነገር ማለት ነው። ስለዚህ ረመዳን ደግሞ የሆነ የሚቀይረው ነገር አለ። በተለይ ብዙዎቻችን ረመዳንን ጠብቀን ነፍሳችን የምናድስበት ማንነታችን የምንቀይርበት ነው። ለአንተ ረመዳን ምን ማለት ነው? ከረመዳን ጋር የተለየ ቁርኝት አለ? እሱም ብትነግረን ደስ ይለናል። ወላሂ ረመዳን ውስጥ ብዙ ጊዜ ዱዓ ነው የሚታወቀው። ዱዓ የምታደርገውን ከዛ በኋላ እየሄድክ ይመጣልሃል። ያረከው ዱዓ እንደዛው ይመጣልሃል። አብዛኛው ጊዜ ዱዓ ይቀበላል። ረመዳን ውስጥ ዱዓ ብዙ ነው የምለው። አማርኛ ላይ ብዙ የለህበትም? ኦሮምኛ ላይ ነው ያለህበት? በጣም አሪፍ። ስለዚህ የምታመጣቸው እቃዎች ከየት ነው የምታመጣቸው? ከዚሁ ከሀገር ውስጥ የሚመጡ እቃዎች ናቸው ነው ከሌላ ቦታ ምናምን? እቃ የሀገር ውስጥ የለኝም። ሙሉ እቃዬ ከውጭ ሀገር ነው። ሳዑዲ አለ፣ ዱባይ አለ። ከነዛ ነው የሚመጡት። ግን አብዛኛው እቃ የሚሰራው ሰው አያውቀውም። ወደ ታይላንድ አካባቢ ነው የሚሰራው። የጀለቢያዎቹ እዛ አካባቢ ነው የሚሰሩት። ሰው አያውቀውም። ከዱባይ እና ከሳዑዲ ነው የሚመጣው። ግን ሲመጣ እዚህ ቤት በጣም ውዱ እቃ ስንት ነው የሚሸጠው? የኔ በጣም ተመጣጣኝ ዋጋ ነው። አሪፍ ዋጋ ነው። አሪፍ ጀለቢያ በ7,000 ይገኛል። ስለዚህ ሰዎች ከተለያየ ቦታ እንትን እየመረጡ ይመጣሉ። ስለዚህ አሁን ኢድ እየመጣ ነው። ለኢድ ደግሞ ሰዎች እንደዚህ አይነት ኮስቹም ይፈልጋሉ። በዛው ምርጫ ቅስቀሳ ማድረግ ትችላለህ። ለሰናበት ለኢድ አሁን ከጠዋት እስከ ማታ እኔ እዚሁ ነኝ። ስልኬ ይደወላል አለው ሁልጊዜ። ቦታዬ ቤተል ፋይማሞል እዚህ ህንፃ ስር ነው 5 ቁጥር። ሁሌም አለው። ከተራዊህ በኋላ ከጠዋት እስከ ማታ አለ ሁሌ ኢንሻአላህ። ማሻአላህ እንግዲህ ቃለ ሻይር መተን ዘይረነዋል። የረመዳን ድባብ በተለይ ገበያ አካባቢ ያለው ነገር ምን ይመስላል ብለን ወደ ቤተል አካባቢ ጎራ ብለን ነበረ። እየተዟዟርን እያስጎበኘናችሁ ነው። የነበረን ቆይታ ይህን ይመስል ነበር። ተመልካቾቻችን እንቀጥል። ክቡራትና ክቡራን ተመልካቾቻችን አሁንም ቆይታችን እንደቀጠለ ነው። መውዳን እየተከታተላችሁ ነው። ወጣ ብለን ቤተል ላይ የረመዳን ድባቡ ምን ይመስላል ብለን የተለያዩ ቦታዎች ላይ ጎራ እያለን እንግዲህ ያስቃኘናችሁ ነው። አሁን ደግሞ ብዙዎቻችሁ የምታውቋት አፍኑ ጋር መተናል። አፍኖቲ ኮኔክሽን በቅርቡ ምርቃቱን አካሂዶ ተከፍቷል። ለሴቶች አልባሳት ምርጫችሁ ሊሆን መጥቷል። እስቲ እንግዲህ ምን ይዟል የሚለውን ከአፍኑ ጋር ቆይታ እናደርጋለን። አሁንም አብራችሁ ነው። ሰላም አለይኩም። ወአለይኩም ሰላም ረመት። እንዴት ነሽ? ደህና ነኝ አልሐምዱሊላህ። አልሐምዱሊላህ። ዛሬ እንግዲህ ቤትሽ መተናል። ረመዳንና ስራ እንዴት ነው? አልሐምዱሊላህ አሪፍ ነው። ረመዳን ከኢባዳውም ስራውም አለ። አዲስ እንደመሆኑ ደግሞ ከባድ ነው ወይስ ምን ይመስላል የሚለውን የተወሰነ። አልሐምዱሊላህ በጣም ቀላል ነው። ቆንጆ ነው። በጣም ቆንጆ ነው። ደስ ይላል። መርሃባ። እንዴት ነው ስራ? እንዴት ተቀበለሻል? አሪፍ ነው። በጣም ቆንጆ ነው። ያው ስራም ህክምናም አንድ ላይ ያካሄዱት ነው። ረመዳኑም አለ። በጣም ጥሩ ነው። አሁን ላይ እንዴት ነው የህክምና ሁኔታሽ? ምን ላይ ነሽ? አሁን የህክምና ሁኔታ አልጨረስኩም። ህንድ ሀገር ሄጄ እግሬ እንደተቆረጠ ይታወቃል። ግን ካንሰሩ አላለቀም። መጨረሻው የሚታወቀው ኢንሻአላህ ከ2 ወር በኋላ ነው ውጤቱ የሚታወቀው። ግን እስከዛው እንትን እየወሰድኩ ነው፣ ኬሞቴራፒ እየወሰድኩ ነው። አልሐምዱሊላህ ረቢል ዓለሚን። አንድ ላይ እንግዲህ 3ቱንም ረመዳኑ ኬሞቴራፒውን እና ስራውን አንድ ላይ ያካሄድኩት ነው። አልሐምዱሊላህ በጣም ቀላል ነው። አልሐምዱሊላህ እንግዲህ ብዙዎቻችን የምናውቅሽ ይሄ በብርታት ምሳሌ እያደረግንሽ ነው፣ በአመስጋኝነት ማለት ነው። አሁንም ያንን በደንብ ማንሳት እንችላለን። ህክምና አለ፣ ስራ ደግሞ ረመዳንም አለና እንግዲህ ኢንሻአላህ ከ2 ወር በኋላ የምንሰማውም ቆንጆ ነገር እንደሚሆን ተስፋ እናደርጋለን። የሁላችንም ዱዓም ጭምር ነው። በደንብ አድርጉልኝ ኢንሻአላህ። እንዴት ነው ስራ? አፍኖቲ ኮኔክሽን እንዴት እየሄደ ነው? አፍኖቲ ኮኔክሽን ያው አሪፍ እየሄደ ነው። ከከፈትኩት 1 ሳምንት አልፎኛል። አልሐምዱሊላህ ያው ያሉትን እቃዎች የሴቶች አባያ፣ ጫማዎች፣ ቦርሳ ኮሌክሽን ነው። የወንዶችም ጀለቢያ፣ ሸበጥ ጫማዎችም አሉኝ። ያው ሁሉንም ያካተተ ነው እንግዲህ የያዝኩት።
መርሃባ ለሴቶች ብቻ ሳይሆን ለወንዶችም ጭምር ማለት ነው። ስለዚህ አሁን ረመዳን ነው፣ ሰዎች በረመዳን እቃዎችን ይገዛሉ። ከዛም ባለፍ ከፊት ደግሞ የኢዳል ፈጥር በዓል እየመጣ ነውና አንዱ ምርጫችን ይሆናል አፍኖቲ ኮኔክሽን። እስቲ ኑ በይን ይሄንን ጋር ታገኛላችሁ ለኢድ ሸመታችሁ ኢንሻአላህ ያው እንድትመጡ በዚህ አጋጣሚ መናገር የምፈልገው ነገር አለና ከኔ አንድ አባያ ስትገዙ ለህክምናዬ ነው እንትኑንም አድርገውና አልহামዱሊላህ አንድ አባያ ሲሸጥ አንድ መርፌ ይገዛበታል። ገብቶሻል? አዎ። ስለዚህ ያለው ነገር ህክምና ላይ ነው ማውለው ለማለት ፈልጌ ነውና መታችሁ አበረታቱኝ። ያው ስትገዙኝ እኔ ጥቅም ላይ ነው ማውለው። ኸይር ስራ ነው። ለእናንተም እንደ ሰደቃም ነው የሚታየውና መታችሁ አበረታቱኝ። ሁሉም ነገር አለ። ዴሊቨሪም አለኝ ክፍለ ሀገርም ሀገር ውስጥ እንደዛው ማለት ነውና እንድትመጡ ነው። መርሃባ እንግዲህ በአጭር ቆይታም ቢሆን ስለተገናኘን ደስ ብሎናል። አዲስ ስራ ይዘሽ መተሻል። መልካም እድል እንዲሆንልሽ እንኳን ደስ አለሽም ለማለትም ጭምር ነው የተገናኘ ነው። ወደ ተመልካቾቻችን አፍኖቲ ኮኔክሽንን እንግዲህ ለኢድ ሸመታችሁ ምርጫችሁ አድርጉት። እናውቃታለን አፍኖን የህክምና ሂደት ላይ እንዳለች ጭምር። ስለዚህ እዚህ መተን ስንገዛ አንድ አባያ፣ አንድ ጫማ፣ አንድ ልብስ ስንገዛ ለህክምናውም ጭምር አስተዋጽኦ ማድረግ ስለሆነ ለኢድ ሸመታችሁ እንዲሁ ደግሞ ለተለያየ ጊዜ ለምትሸምቷቸው ለምትፈልጓቸው አልባሳት፣ ጫማዎች ለሴትም ለወንድም እንደየምርጫችሁ አፍኖቲ ኮኔክሽን ብትመጡ ታገኛላችሁ። እኛም ምርጫችሁ እንድታደርጉት ግብዣችን ነው። አሁንም ሌሎች ቦታዎች ዞር ዞር እያልን ከእናንተ ጋር ቆይታ ማድረጋችንን እንቀጥላለን። አብራችሁ ነው። ክብራትና ክብራን ተመልካቾቻችን ቆይታችን እንደቀጠለ ነው። ቤተል ላይ እንግዲህ ረመዳንን ድባብ ልናስቃኛችሁ በመወዳ መዝናኛ ቆይታችን ዞር ዞር እያለን ነበር። አሁን ደግሞ ቤተል ላይ የሚገኘው ዋዋ ኮፊ መተናል። ዋዋ ኮፊን ብዙዎቻችሁ ፒያሳ ኤሊያና በነበረው ብራንች ታውቁታላችሁ። አሁን ደግሞ ቤተል ላይ እንደዚህ ሰፋ ብሎ አምሮበት መጥቷል ማለት ነው። ዋዋ ኮፊን ለተለያዩ አማራጮቻችሁ ምርጫችሁ ልታደርጉት ትችላላችሁ። ስራና ረመዳን ምን ይመስላል የሚለውን ከወይዘሮ ሰልዋ ጋር የተወሰኑ ቆይታዎችን እናደርጋለን። ሰላም አለይኩም። ሰላም እንዴት ነሽ? አልሐምዱሊላህ። እንዴት ነሽ? ስራ ረመዳን በጣም ቆንጆ አልሐምዱሊላህ፣ አሪፍ ነው አልሐምዱሊላህ። በረመዳን ስራ ምን ይመስላል ከኢባዳውም ጋር? ትንሽ ቻሌንጅ አለው በጣም ስፔሻሊ አካባቢውም የሙስሊም ኤሪያ እንደመሆኑ ማታ ላይ ነው ጫና ያለው። ቀን እንደምታዩ ብዙም እንትን የለምና ይጾማል፣ ጥር ይላል፣ ሁሉም ይጾማል እና ማታ ላይ ነው ጫና ያለው። እስከ ሌሊቱ 6 ሰዓት እስከ 7 ሰዓት ነው እየሰራን ያለ ነው። ያው የኢባዳውን ሰዓት ቀን ላይ ነው ያደረግነው። አላህ እንግዲህ ይቀበለን። ረመዳን በስራ የተለየ ነገር አለው እንዴ? ለጊዜ ከሚሰራው ማለት ነው። ሰዓት መቀየሩም እንዳለ ሆኖ ምን የተለየ ነገር ይዞ ይመጣል? እኛ ጋር አሁን ለጊዜው አዲስም እንደመሆናችን ገና ኦልሞስት 2 ወር ነው ቤቱ ከተከፈተ። ኢፍጣሩን አልጀመርንም። የኢፍጣሩን ድባብ ያው እዚሁ ከስታፎች ጋር እያፈጠርን ያለ ነው። ከዛ ውጭ ግን ከኢፍጣር በኋላ ያለውን በትኩስ ነገር በጣፋጮች ብዙ ከስተመሮቻችን አብረውን እያመሹ ነው ያሉት። እስከ ሌሊቱ 6 ሰዓትም 7 ሰዓትም ድረስ እየሰራን ያለ ነው። መርሃባ። ዋዋ ኮፊን ቀደም ብሎ እንዳልኩት ፒያሳ ላይ በነበረው ብራንቹ በደንብ እናውቀዋለን። ከስራውን በተጨማሪ የተለያዩ እንግዲህ ማህበራዊ ኃላፊነቱን እንደሚወጣ የሚታወቅ ቤት ነው እና ወደ ቤተል መጥቷል። እንዴት ነው ስራ እየለመደ ነው ወይ? አልሐምዱሊላህ እየለመደ ነው። ሰፋ ብሎ ነው የመጣው እና መሀል ላይም ደግሞ ጋፕ ነበረው አይደል? የተዘጋበት ጊዜ ነበረ። ቀላል ነበር ይዞ መመለሱ? ከባድ ነበር በጣም። እንዴት አለፍሽ? ያው አላህን ከያሽ ምንጊዜም ከባድ ጊዜያቶች ከአላህ ጋር ነው በድጋፍ ነው የሚታለፉትና በዛ ምናለሁኝ። አልሐምዱሊላህ ወድቄ አልቀረሁም። አላህን የተደገፈ መቼም አያፍርምና ኦልሞስት ለ1 አመት ያህል ቤት ነበርኩኝ። አጋጣሚ አራስም ነበርኩና አመቺ ሰዓት የአመት እረፍት በይው ወስጄ ነው የተመለስኩት። እንዳልሽው ኤሊያና ላይ የተለያዩ በጎ አድራጎቶች ነበሩ፣ ይሰበሰቡ ነበር። ለታመመ ሰው የተለያዩ ቻሌንጆችን ሰርተናል።
አልሐምዱሊላህ ስኬታማ ነበረ። ኦልሞስት ለ4 ሰው ይመስለኛል የገቢ ማሰባሰቢያ አድርገን አልሐምዱሊላህ 3ቱ ስኬታማ ነበረ። 4ኛው አላህ ይርሐመው አብደላህ ወንድማችን አብደላህ ብሩ ሞልቶ ነበር። አጋጣሚ ግን ያው የአላህ ቀደር ቀደመና ወደ አኺራ ሄዷል። አላህ ይዘንለት አላህ ይርሐመው። በዚህ አጋጣሚ ሁላችሁም በዱዓ አስቡት። ሌሎቹ 3ቱ ስኬታማ ሆነው ቤተሰብ ሆነናል አልሐምዱሊላህ። በጣም ደስ ይላል። ያ ኃላፊነት ወይም ያንን ማህበራዊ ኃላፊነትን መወጣት አሁንም ይቀጥላል አይደል? ኦፍ ኮርስ በደንብ ይቀጥላል። ዋዋ የሚታወቀው ስፔሻሊ በጣም በአጭር ጊዜ ውስጥ ታዋቂነትን ያገኘው በእንደዚህ አይነት በጎ አድራጎት ስራዎች ነውና አሁንም በማንኛውም ሰዓት ይቀጥላል። በራችን ሁሌም ክፍት ነው ኢንሻአላህ። መርሃባ። ወደ ስያሜው እንምጣ። ዋዋ በደንብ ይታወቃል እንዳልሽው፣ ለመያዝም አይከብድም። ግን ለምን ዋዋ ተባለ? ዋዋ እንዳጋጣሚ ታናሽ እህቴ አፍ ስትፈታ ህፃን ሆና ሰልዋ ለማለት ያቀታትና ዋዋ ትላለች። ከዛ ቤት ውስጥ እንዳጋጣሚ ሁሉ ዋዋ ማለት ጀመረ። የሚገርምሽ ከዝኖቼም ከሷ በኋላ የተወለደችውም ታናሽ እህቴ አፍ ሲፈቱ ሳይሰሙ በቃ ዋዋ ነው የሚሉት እና የቤት ውስጥ መጠሪያ ሆኖ ጸደቀ። አሁን ላይ ደግሞ ብዙ ሰው ዋዋ ነው የሚለኝና ሰልዋ እየተረሳ ነው ስምሽን እየተካ ነው። አዎ በዛ ነው ያው ዋዋ የሚለው ዩኒክም ስለሆነ ለምን ወደ ብራንድ አልቀይረውም ብዬ ነው። ተሳክቷል። አዎ አልሐምዱሊላህ። መርሃባ። አሁን እንደዚህ ያሉ ስራዎች ብዙ ሰዎችን ያቅፋል። በዛ ላይ በየቀኑ ከተለያዩ ሰዎች ጋር የምትገናኝበትም ስራ ነውና እንደ ሴት አሁን ደግሞ የልጅ እናትም ሆነሻል። እንዴት ነው ማስተዳደር ኃላፊነት? ጎን ለጎን ማስኬድ ይከብዳል። እናትም ሆነሽ አልሐምዱሊላህ የልጆች እናት ነኝ፣ የልጅ ሳይሆን የልጆች እናት ነኝና አልሐምዱሊላህ የቤተሰብ ኃላፊነት አለ። እዚህ ጋር ደግሞ ስራ አለ። እንደ እስላም ደግሞ ስትኖሪ የባል ሀቅ ደግሞ አለ። ሁሉንም ጎን ለጎን ካላስኬድሽ ክፍተቱ ትንሽ ይከብዳል እና አልሐምዱሊላህ እስካሁን አልከበደኝም። የሚረዳ ባለቤት አለኝ። በብዙ ነገር ያግዘኛል። በደንብ ይረዳኛል። ድካሜን በደንብ ይረዳል። ቤተሰቦቼ፣ እናቴ፣ አባቴ ኤኒ ክፍተት አሁን ለምሳሌ ቤት ውስጥ ሀዲም ሲኖርና ሳይኖር አንድ አይደለም። ሀዲም በሌለ ሰዓት ያንን ነገር እንዳለ የምትሸፍንልኝ እናቴ ናት። እናቴም አባቴም ልጆቼም በይበልጥ ደግሞ ትልቋ ልጄ ታች ያለችዋን እሷ ናት አንድል የምታደርገው። ክፍተት በተፈጠረ ሰዓት እየተሸፋፈንን ቻሌንጆቹን ለማለፍ እየሞከርን ነው አልሐምዱሊላህ። መርሃባ። እንግዲህ ከጓደኞቻችን ከቤተሰቦቻችን ጋር ልንመጣበት ምንችለው አይነት ቤት ነው ዋዋና ምን ምን ይዟል? ምን እናገኛለን? ስፔሻሊ ያተኮር ነው ኮፊው ላይ ነው። ከኮፊው ባሻገር ያው ኤሊያናውን የምታውቂው ከሆነ ትራዲሽናል ኮፊ የምንለው ብቻ ነበር የምንሰራው። በተጨማሪ ደግሞ ጋህዋ የአረቢያን ኮፊ እና የሻይ አደኒ በጣም ተወዳጅ የነበረ ሻይ አደኒ ወይም ሻይ ከራክ የሚባለው የምንሰራ ነበረ። ለ3 ዓመት ያንን ቴስት ይዘን የመጣ ነው። ድጋሚ እዚህም እነሱን የሚወዱ ወዳጆቻችን ተከትለው መጥተው እየተጠቀሙ ነው ያሉት። ጋህዋ አረቢ ደግሞ ረመዳን ላይ ሞር ነቃም ስለሚያደርግ ይፈለጋል። እሱም በስፔሻል ሁኔታ እየሰራን ያለ ነው። ጣፋጮች አሉን፣ የተለያዩ ጣፋጮች አሉን፣ ጁሶች፣ የቤቱ ስፔሻል ዋዋ ሞይቶዎች አሉ፣ ጁሶች አሉ። እሱን እየተጠቀሙ ነው። እንግዲህ እሱ ላይ ነው ፎከስ አድርገን እየሰራን ያለ ነው ለጊዜው። መርሃባ። እንግዲህ ስለተገናኘን አጭርም ቢሆን ቆይታ ስላደረግን ደስ ብሎኛል። አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን አሁንም ቆይታችን ይቀጥላል። ወደ ሌሎች ቦታዎች ዞር ዞር እያለን የረመዳን ድባብን እንቃኛለን። ዋዋ ኮፊን እንዳነሳ ነው የተለያዩ ነገሮችን ታገኙበታላችሁ። ለኢፍጣር አማራጫችሁ፣ ከዛም ውጭ ለተለያዩ ሰዓት የመዝናኛ አማራጫችሁ ከቤተሰብ ከጓደኛ ጋር ጎራ እንድትሉ እኛም ጋበዝናችሁ። ቆይታችን ይህንን ይመስል ነበር። እዚህ እንቀጥላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን እንግዲህ ቀን ዞር ዞር እያልን ከአፍጥር በፊት
የረመዳን ድባብ ምን እንደሚመስል ቤተል አካባቢ እየጎበኘን ነበር ከባልደረባዬ ሰዓድያ ጋር። አሁን ደግሞ መቋጫችንን ለምን ወደ ሆስፒታል ጎራ ብለን ነርሶች እንዲሁም ደግሞ የላቦራቶሪ ባለሙያዎች ሆስፒታል ውስጥ ያሉ ሰዎች እንዴት ነው አፍጠራቸው የሚያሳልፉት የሚለውን እኔና እጃችን ላይ ጣፋጭ ይዘናል። እሱን ሰተናቸው ተሰነባብተን እንወጣለን። የተገኘነው ኬርላንድ ሆስፒታል ነው። ኬርላንድ ሆስፒታል እጅግ ዘመናዊ በሆኑ መሳሪያዎች ህሙማንን የሚያክም ውስጥ ስንገባ እኛ ስፋቱ ራሱ እየተገረምን ነበረ ስናየውና በጣም ድልቅቅ ያለ ቦታ ነው። ምናልባት በተለያዩ አጋጣሚዎች እናንተ ማየታችሁ የመስክራችሁ ይሆናል እና ሰራተኞቹ በምን አይነት ሁኔታ ነው ስራቸውን የሚያስኬዱት የሚለውን አብረን እናያለን። ተመልካቾቻችን እናንተም ረመዳናችሁ የተባረከ እንደሆነ ተስፋ አድርጋለሁ። መልካም ቆይታ ይሁንላችሁ። ሰላም፣ እንዴት ነህ? ሰላም ነው። እንኳን ደህና ቆያችሁ። ሰላም ናችሁ? ስራ ላይ ነህ? አረበሽኩማ? ትንሽ ደቂቃ። ሰላም ናችሁ? አልሐምዱሊላህ። እስኪ ስምህን አስተዋውቅልን። እኔ ገመችው ጎንፋ እባላለሁ። በኬርላንድ አጠቃላይ ሆስፒታል የላቦራቶሪ ቴክኖሎጂስት ነኝ። አንዳንድ ነገር ሊበላችሁ ስለ ሆስፒታላችን። እስኪ እንግዲህ ላቦራቶሪያችን ያው ይህንን ይመስላል። በጣም ነው ስፋቱ ምናምን ቆንጆ ነው እና 150 ካሬ ነው። በነገራችን ላይ ላቦራቶሪ ያረፈበት ካሬ 150 ካሬ ነው። ከዛ የፓቶሎጂ ክፍል ጀምሮ በጣም ሰፊ ነው እና በጣም ሞደርን በሆኑ ማሽኖች የተሟላ ላቦራቶሪ ነው ያለ ነው እና ከዚህ ስንጀምር ይሄ ሲቢሲ ማሽን ነው የሚባለው እና የተለያዩ ኢንፌክሽን እና ብዙ አይነት ቴስት የሚሰራበት ነው እና ብዙ አይነት ቴስት እንሰራበታለን እና ሲቢሲ ማሽን ይባላል እና ይሄኛውም ሲቢሲ ማሽን ነው። እንደ ባክአፕ የምንጠቀመው ማሽን ነው እና ስለዚህ ይሄኛውና ተመሳሳይ ናቸው ማሽኖቹ። ይሄኛው ደግሞ ያቺ ፋይን ኬር ማሽን ትባላለች። የሱካር መርመራ የ3 ወር የሱካር መርመራ እና ሲአርፒ የሚባል ቴስት አለ። ብዙ አይነት ሆርሞናል ቴስት የምትሰራው ማሽን ነው እና እዚህ ውስጥ በጣም ብዙ ዘመናዊ ማሽኖች አሉ። ግን እንደው አሁን የተገኘነው ረመዳን ወር ላይ ነው እና በተለይም በረመዳን ወር እዚህ ላቦራቶሪ ክፍል ውስጥ በጾም ጊዜ በተደጋጋሚ የሚመጡባችሁ ኬዞች የምታዩት ኬዝ ምን አይነት ኬዝ ነው? ያው በዚህ ወር በረመዳን ወር ደግሞ በጣም የጾም ወቅት ስለሆነ ብዙ እንትን አለና ከጾሙ የመጀመሪያ ሳምንታት ትንሽ ከጾሙ ጋር አዳፕት የማድረግ እንትን አለና ብዙ አይነት ኬዞች የምታዘዙት የሰገራ ምርመራ ነው አብዛኛው እና እሱን ደግሞ ከሰገራ ነው የሚሰራው። ኤች ፓይሎሪ የሚባል ቴስት አለ፣ ጨጓራ ምርመራ። እሱ ነው የተለየ ቴስት። ብዙም ኖርማሊ ይሄኛውም ይጠቅማቸዋል የሲቢሲ ማሽን እና ኤች ፓይሎሪ ቴስት ወይም ደግሞ የጨጓራ ምርመራ የሚባለው እሱ ነው ብዙ ጊዜ እንትን የሚባለው ሰው ያው ረጅም ሰዓት ምናልባት ከሆድ ህመም ጋር ምናምን በተያያዘ እንደዚህ አይነት ነገር ያጋጥማቸዋል ነው። ታዲያ እናንተስ በድካም ጾመኛ ሆናችሁ ምናምን መስራቱ እንዴት ነው? ያው እኛ ስለለመድነው ብዙም ጫና የለንም። ሰው የሆነ ሲቀመጥ ነው እንጂ ስራ ላይ ስንሆን ብዙም እንትን የለንም እና አእምሯችን ስራ ላይ ስለሆነ ብዙም እንትን ሪማይንድ አናደርገውም እና ብዙም እንትን የለንም። ሰዓት ራሱ መቼ እንደምሄድልን ትዝም አይለንም እና ብዙም ጫና የለውም። እሺ በርቱልን ነው የምንለው። እናመሰግናለን። ይቺ ጣፋጭ ናት። እናመሰግናለን። መልካም ሰላም። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። አልሐምዱሊላህ። እንዴት ናችሁ? ስራ ቆንጆ ነው? ረመዳን አሪፍ ነው? አልሐምዱሊላህ። ያው ልንዘይራችሁ ነው የመጣ ነው። ዞር ዞር እያለን ነበርና ኬርላንድ ምን አለ፣ በረመዳን እንዴት ነው የምታሳልፉት፣ ያለው ድባብ ምን ይመስላል የሚለውን ልናይ ነው ጎራ ያልነው ወደ እናንተ። ምን ይመስላል ረመዳንና ስራ አንተ ጋር? አልሐምዱሊላህ ቆንጆ ነው። አልሐምዱሊላህ ረመዳን ከገባ ያለው ነገር አልሐምዱሊላህ ያው ከስራ ጋር ሆነን ነው የምናሳልፈው። ያው ሺፍት ፈረቃ ምናምን አለ ያለው ነገር በሱ በስኬጁል መሰረት እየሰራ ነው ያለ ነው። በጣም ደስ ይላል። አልሐምዱሊላህ ቆንጆ ነው። ቀደም ሲል ላቦራቶሪ ክፍል እየጠየቅኩኝ ነበርና ምን አይነት ኬዞች ይበዛሉ ረመዳን ላይ የምታስተናግዷቸው ኬዞች ምናምን ምን አይነት ኬዝ አለ? ረመዳን ላይ ያው ብዙ ጊዜ ወደዚህ የሚመጡት ኢምፔሽንት ኤሪያ ነው የሚባለው ተኝቶ ታካቢ እና ሰርጂካል ዋርድ ቀድሞ የነበረ ኬዝ ነው ማለት ቀድሞ የነበሩ ኬዞች ምናምን እንደዛ ነው። ኢመርጀንሲ ላይ ያለው ነገር አልቆ ሲመጣ ነው ወደኛ የግድ ተኝቶ መታከም አለበት ብሎ ሐኪሙ ዲሳይድ ሲያደርግ ከዛ በኋላ ወደዚህ ይመጣሉ። እዚህ ያለው አካባቢ እኛ አይደለም
ተጅቶ ለምሳሌ እዚህ አካባቢ የሚደረጉት እንትኖች ኢመርጀንሲ ለምሳሌ ትርፍ አንጀት አፔንዲክቶሚ የምንላቸው ነገሮች ኢመርጀንሲ ነገሮች ናቸው። እሱ ይሰራል። ፕላስ ደግሞ እነዚህ ኤሌክቲቭ የሚባሉ ነገሮች አሉ። ዩአርኤስ የሚባሉ ቀዶ ጥገና ጋር ተያይዘው የሚሰሩ ኬዞች ካሉ እሱ ያለው ነገር እዚህ እንሰራለን ማለት ነው። ያው ያን ያክል እንትን አይደለም። ከስራ ጋር ትንሽ ቻሌንጅ አለው። ያው አልሐምዱሊላህ እናሳልፈዋለን። ግን ያው ረመዳን ላይ የሚጠበቅብህ ነገሮች ይኖራሉ። ለምሳሌ ኢባዳ መከወን፣ ተራዊ ወጥቶ መስገድ፣ ቁርአን መቅራቱም እዚሁ የሚሆን ነገር ነው እና እንዴት ነው እሱን አዋዳችሁ? መስጂዳችሁን እያየን ነበረ። በጣም ነው የሚያምረው ምናምን እዚህ በጀማ መስገድ የሚችሉበትም አጋጣሚ እንዳለ ምናምን አስተውያለሁ። ግን እንደው እንዴት ነው ወጣ ብለህ ቫይቡን ማየት ከፈለክ ምናምን እሱ ነገር አይናፍቅም? በዛ ይናፍቃል። ያው ረመዳንና ኢባዳ ከስራ ጋር ተያይዞ ማሻአላህ 5 ወቅት ሰላት እዚህ በጀማ ነው የምሰግደው። እዚህ ሆስፒታላችን ማስተናገድ መስጊድ አለ። ከዛ በተረፈ ያው በትርፍ ሰዓታችን ያው ትርፍ ሰዓት ይኖረናል። አልፎ አልፎ ካለን እዚሁ ቁጭ ብለን ባለንበት ቁርአንም ልንቀራ እንችላለን ምናምን። ሌላ ነገር ደግሞ ሽፍት ነው። ለምሳሌ የሚቀየር ሰው ምናምን ዛሬ አዳርከው ነገ ኦፍ ልትሆን ትችላለህ። የዛኔ ያው ቤትም ስትሆን ትንተላለህ። ከቤተሰብ ጋር ያለው ድባብስ እንዴት ነው? ቤተሰብ ጋር ምናምን ማፍጠር ትፈልጋለህ ምናምን? ዱቲ በሆነበት ሰዓት ፋሚሊ ጋር በጣም የተለየ የሆነ ፕሮግራም ይኖራል እና እንደዚህ አይነት አጋጣሚዎች ገጥሞ አያውቁም? ምነው ዛሬ ስራ ላይ ባልሆንኩ ምናምን የሚያስብል ያውቃል። ምናልባት ለየት ያለ ነገር ኢመርጀንሲ ነገር ካጋጠመን ያው አልሐምዱሊላህ ቲም ልጆች አሉ፣ ከኛ ጋር የሚሰሩ ልጆች ክርስቲያን ነን ሙስሊም የሆኑት ጓደኞቻችን አሉ። የግድ ከሆነ ከነሱ ጋር ስኬጁል በመቀያየር ያለው ነገር ፕሮግራሙን እናሳልፍ እንችላለን። ያው ኤቭሪ አዘር ዴይ ነው የምንገባው። ለምሳሌ ናይት ሺፍት ዴይ ናይት ኦፍ የሚባል ሺፍት ፕሮግራም አለ። እሱ ምሳሌ መሰረት ነው የምንገባው። ሌላው ነገር በቃ ይሄ ነው ያለው ነገር። በጣም ቻሌንጅ ኢመርጀንሲ ነገር ካለ ያው ከልጆች ጋር በመነጋገር ፕሮግራም እየቀየር ያው ፕሮግራማችን እኛም እንትን ልናደርግ እንችላለን። ብርቱዎች ናቸው። በተለይ ሕክምና ላይ ያለ ሰው ይሄ ሀገር ከመጠበቅ ጋር ያለ ሰው በጣም ብርቱ ነው። በተለይ በእንደዚህ አይነት አጋጣሚዎች ደግሞ ጸንቶ የሚቆምልህ አንተ ሰላም ሆነ እንድታድር እንደናንተ ያለው ባለሙያ ነው ለሀገራችንም አለ ብዬ የማስበው እና በጣም ነው የምናመሰግናችሁ ስለምታገለግሉ ቴንኪው እንላለን። በተለይ ይህን ምስጋና ደግሞ ፔሸንቶቻችሁ በየጊዜው የሚሰጧችሁ ምስጋና እንደሆነ ነው የማስበው። በጣም ነው የምናመሰግናችሁ። የምታስተላልፉ መልእክት ካለ በዚሁ አጋጣሚ እንኳን አደረሳችሁም ለቤተሰቦች ማለት የምትችለው ካለ እንበልና እንሰነባበት። ያው ለአጠቃላይ ለኬርላንድ ጀነራል ስታፍ ሆስፒታል ቲሞቻችን እንኳን ለተከበረው ዘንድሮ ረመዳን በሰላም አደረሳችሁ እላለሁ። አልሐምዱሊላህ ጾመን ከሚጠቀም ሰዎች ደግሞ አላህ ያደርገን። ዋናው ነገር እሱ ነው እና ይሄው ነው ለሀገራችን ትልቅ ሰላም እንጠብቃለን። ይቺን ጣፋጭ እንካፈላት። እሺ ሽክራን። ሰላም አለይኩም። ክቡራትና ክቡራን ኬርላንድ ሆስፒታል ተገኝተን ጉብኝት እያደረግን ነው። ያው በተለይ አሁን በስራ ላይ የሚገኙበት ሰዓት ላይ ነው ያለነው። የስራ ወቅት ነው፣ ረመዳን ነው። ብዙ የኢመርጀንሲ ኬዞች እንዲሁም ሌሎች ዶክተሮችን ነርሶችን ቢዚ የሚያደርጉ ጉዳዮች ይገጥሙናል። ብዙ እዚህ ያሉ ነርሶችን ለመዘየር ሞክረን ነበረ፣ ግን ኦፕሬሽን ሩም ጨምሮ ብዙ ክፍሎች ቢዚ ናቸው። በዚህ ሰዓት ፔሸንቶቻቸውን እያከሙ ያለበት ሰዓት ነው። ግን እንደው ድንገት የገጠሙን አገልጋዮች ካሉ እነሱን እያገኘን ከነሱ ጋር ቆይታ እያደረግን ነው። አብራችሁን ቆዩ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ሰላም ነሽ? አልሐምዱሊላህ። ስምሽን ንገሪ። መኪያ። እንዴት ነሽ? አልሐምዱሊላህ። አሁን ያለነው የኢመርጀንሲ አካባቢ ነው እና ያንቺ የስራ ኃላፊነት ምንድን ነው? እኔ እዚህ ኬርላንድ ሆስፒታል ላይ የኢመርጀንሲ ነርስ ነኝ። የኢመርጀንሲ ነርስ። ረመዳን እንዴት ነው? አልሐምዱሊላህ። እንዴት እያሳለፋችሁ ነው? ቆንጆ ነው ረመዳን? አልሐምዱሊላህ። ከስራ ጋር እንዴት ነው? ከስራ ጋር አሪፍ ነው። ማፍጠሪያ ምናምን እዚሁ ይዘጋጃል። መግሪብ ሰዓት ሲሆን ቢዚ ልንሆን እንችላለን። ግን አንዳንዴ ነን ሙስሊሞች ሲሆኑ ክርስቲያን ጓደኞቻችን ከቨር ያደረጉና ሄደን እናፈጥራለን። አንዳንዴ ደግሞ በጣም አንድ ሰው የማይችለው ከሆነ እዚሁ በቴምር በውሃ አፍጥረን ሲረጋጋ ሄደን ካፌያችሁንም እያየው ነው ነበር። በጣም ሰፊ ነው፣ ያምራል። ውጪ ላይ እንዳሉ አይነት ካፌዎች ምናምን ስታንዳርዱን የጠበቀ ነው። በጣም ቆንጆ ነው፣ አሪፍ ነው። ኢመርጀንሲ የሚከብድ ይመስለኛል ምናልባት ከሌላው ቦታ። ሌላው ያው ቀድሞ የተረጋገጠ ነው፣
ቼክ አፕ ማድረግ ምናምን እንደዚህ ነገር ነው ያለው። ኢመርጀንሲ ጋር ላይፍ ሴቪንግ የሆነ ስራ የሚሰራበት ቦታ ኢመርጀንሲ ነው። እያንዳንዷ ደቂቃ ቫሉ ያላት ኢመርጀንሲ ላይ አልሐምዱሊላህ። እያፈጠራችሁ ባላችሁበት ግን እንደዚህ የሆነ አይነት አጋጣሚ ምናምን የለም? አቋርጠው ለመምጣት ምናምን የመጀመሪያው ረመዳን አይወት ሂር ናይት ማለት ነው። የመጀመሪያው ረመዳን ሳናፈጥር እስከ 8 ሰዓት ተኩል ቆይተናል። ሳናፈጥር ከዛን ያዘዝነው እራት ሁሉ ቀዝቅዞ በቃ ትተነዋል ማለት ነው። እዚህ ድረስ ከሰው ነፍስ አይበልጥም። በጣም ይገርማል። ኢመርጀንሲ ግን በጣም ከባድ ነው ማለት የሆነ ኖርማል። አሁን በጾመኛ ሆነች ደግሞ ምናልባት ለሴቶች ደግሞ ከባድ ነው ብዬ አስባለሁ። ይሄ ከደም መፍሰስ ጋር ምናምን ተያይዞ እንደዚህ አይነት ነገር ታያላችሁ። ጾመኛ ሆነሽ ትንሽ ይከብዳል፣ ግን ስለምዶ አዳፕት ስለሚደረግ ኖርማል ነው። አላህ ደግሞ ያጠነክርሃል። ኢንሻአላህ ያው በአላህ መንገድ ላይ ነው የኛው። ያው ስራም ኢባዳ ነው። በተለይ የኛ ስራ ደግሞ እያንዳንዱ ነገር ከአላህ ጋር ታስበ ነው። ናት ኦንሊ ስለሚከፈልን ብቻ አይደለም። ኢንሻአላህ አልሐምዱሊላህ እንሰራዋለን። ኢባዳውስ አሁን ቁርአን መቅራት ብትፈልጊ ተራዊህ ሰላቱ ምናምን እንዴት ነው አዋዳችሁ የምትሰሩት? ተራዊህ አንሰግድም። እዚህ ከመጣ እዚህ ናይት ከሆንኩኝ እኔ ከቨርማን ያደርገዋል። ኃላፊነት አለብኝ አይደለ? ኩልኩም ራኡን ወኩልኩም መስኡሉን አን ረዕየቲ ነው አይደለ? ስለዚህ እዚህ ቦታ ኃላፊነት ውስጥ እስከተቀመጥኩ ድረስ ተራዊህ ሱና ነው አይደለ? ይሄ ደግሞ ግዴታ የሆነ ስራ ነው እና ስራም ኢባዳ ነው። ከአላህ ጋር ሂሳብ ያለው አጅር ያለው ፎር ዘ ሴክ ኦፍ አላህ ብለን ነው የምንሰራው እዚህ ጋር እና ተራዊህ አንሰግድም። ግን መስጂድ አለ። እኔ ኢሻ ሰግዴ ሄጄ 1 2 ፊት 3 ፊት ልቀራ እችላለሁ። ስቴብል ከሆነ ኤንቫይሮንመንቱ እዚህም ቁጭ ብዬ በስልኬ ምናምን እቀራለሁ። ቁርአን አዳምጣለሁ። አልሐምዱሊላህ። ከቤተሰብ ጋርስ እንዴት ነው? የሆነ ከቤተሰብ ጋር የምትሆኝበት አጋጣሚ መናፈቅ እንደሱ አይነት ነገር የለም? ኦኬ ዛሬ እዚህ ቢሆን ነገ ቤት ነኝ። ኦኬ ኖርማል ነው፣ ችግር የለም። መናፈቅ ምናምን ይኖራል፣ ግን በተለይ ቤት ሲሆን ተስተካክል ያፈጠርኩ አይመስላቸውም ምናምን እንዴት ነሽ ይደወላል በየሰዓቱ። ለእኔ ግን ኖርማል ነው። ነገ ቤት ስለመሆን ይካካሳል። በበዓል አጋጣሚስ የበዓል አጋጣሚዎች የሉም? ምናልባት እኔ እስካሁን አልሐምዱሊላህ በበዓል ስራ ገብቼ አላውቅም። ቀድሜ አሬንጅ አደርገዋለሁ። ዮሐንስ የሆነ ሰዓት ናይት ገብቼ አውቃለሁ፣ ግን በቃ ኖርማል ነው። እዚሁ ሰለብሬት እናደርገዋለን ሰብሰብ ብለን። በጣም ደስ ይላል። በጣም ነው የምናመሰግነው። በተለይ ደግሞ ከባዱን ቦታ ይዛችሁ ነው እናንተ የምታገለግሉን። እኛ እንደው ቤት ውስጥ ሆነን ስናፈጥር ቤት ውስጥ ሆነን የሆስፒታልን ነገር አናስተውለውም፣ አናየውም። ከባዱን ኃላፊነት ልክ እንደ ወታደር ከባዱን ኃላፊነት ነው የምትወጡት። ይህን ስለምታደርጉ ከልብ እናመሰግናለን። ይህን ምስጋና ደግሞ ከፔሸንቶቻችሁም ታገኙታላችሁ ብዬ አስባለሁ እና በጣም ነው የምናመሰግናችሁ። እኛም እናመሰግናለን። ኸይር ጣፋጭ እንጋራ። አመሰግናለሁ። ዋልኩም ሰላም። ክቡራትና ክቡራን አብራችሁን ስለነበራችሁ ከልብ እናመሰግናለን። የሞዳ ዝግጅታችን እየተከታተላችሁ ነበር። እንደው ዞር ዞር እያልን ረመዳን ድባቡ ምን ይመስላል እያልን እየተመለከትን ነበር ከባልደረባዬ ሳዕዲያ ዴታሞ ጋር። በተለይም ደግሞ ለኢድ አንዳንድ ነገሮች መሸመት ከፈለግን ወጣ ብለን የምናያቸው ቦታዎች አሉ፣ ብዙ ናቸው። እኛ በዚህ ፕሮግራም የተወሰኑትን ለማሳየት ነው የሞከርነው። ከዚያም ደግሞ አሁን የምታዩት እኔ ያለሁበት ኬሪላንድ ሆስፒታል በጣም ጥራት ያለው ሕክምና የሚሰጥ ሆስፒታል ነው። ወደዛ ደግሞ ጎራ ብለን እንዴት ነው ከነርሶቹ ዶክተሮቹ በአፍጥር ሰዓት ራሳቸውን እያገኙት ያለው እንዴት ነው እያገለገሉ ያለው የሚለውን በተወሰነ መልኩ በተለይ ቢዚ የሚሆኑበት ሰዓት ነው፣ ታካሚ የሚበዛበት ሰዓት ነው። የተወሰኑትን አግኝተን ለማነጋገር ሞክረናል። እናንተም ከኛ ጋር ቆንጆ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። እናንተስ በያላችሁበት ረመዳን እንዴት እያለፈ ነው? ሸጋ ጊዜ እንደሆነ ተስፋ አድርጋለሁ። ቆንጆ ረመዳን እንዲሆንላችሁ እመኛለሁኝ። ኢንሻአላህ ሌሎች የሞዳ ዝግጅቶች ይቀጥላሉ። እኛ የነበረን የጉብኝት ፕሮግራም ይህን ይመስል ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።